ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ ይሄን ቻናል እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱበት ነው የጠየኳችሁ። እንግዲህ አሁን ቀጥታ ወደ ቪዲዮ ገብተናል። የሚያማምሩ አካባቢዎችን ሰፈሮችን እያሳያችሁ እያስጎበኛችሁ እስከዛሬ ቆይቻለሁ። አሁንም ዛሬም ለየት ያለ ሰፈር ይሄ አካባቢ የምንገኝበት ቦታ የምትመለከቱት ሲኤምሲ አካባቢ ሲቪል ሰርቪስ ፊት ለፊት የአየር መንገድ ማህበር የሚባለውን አካባቢ ሰፈር ነው እያሳያችሁ ያሉት። ይሄ የሚገኙ እንግዲህ ወደ ሲኤምሲ ስትሄዱ ሲቪል ሰርቪስ አካባቢ ጋር ወይም ደግሞ ወደ ሲኤምሲ ሚካኤል አካባቢ ወደዛ ስትሄዱ የምታገኙትን ሰፈር ነው እንግዲህ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። ውስጡንም አካባቢውንም ምን እንደሚመስል እዚህ ጋር አካባቢ በስተቀኝ በኩል ማለት ነው የወጣቶች ማዕከል አለ። እንደገና ደግሞ ይሄኛው ታቦት ማደሪያ ነው። ሳሊተ ምህረት እዚህ መጣ ነው የሚያድረው ማለት ነው። ለጥምቀት ታቦት የሚያድርበት ቦታ እዚህ ጋር ነው። እንግዲህ እንደምትመለከቱት የሚያምር ደሳስ የሚል አካባቢዎችን እያሳዩዋችሁ የሚሄደው። አሁን ደግሞ ወደ ታች እየወረድን ደግሞ እይታውን እናያለን። እንግዲህ በስተግራ በኩል እንደነገርኳችሁ አሁን ወደ ታች እየወረድን የምንገኝ ከሲቪል ሰርቪስ ፊታችንን ወደ ፊጋ አርገን እየወረድን የምንገኘው እንግዲህ ቁልቁለቱን እየወረድን ነው ማሳያችሁ። አካባቢ ሰፈሩ ይሄንን ይመስላል። ለመከራየትም ለቤት ግዢ እንኳን የሚኖር አይመስልኝም። ለመከራየት እንግዲህ ከፈለጋችሁ እዚህ አካባቢ ለመኖር የምትፈልጉ ሰዎች እንግዲህ ይሄንን ይመስላል። ሲኤምሲ አካባቢ ወደ ሲቪል ሰርቪስ አካባቢ ማለት ነው እንግዲህ ሲባል ከሰማችሁ። አሁን ዛሬ ላሳያችሁ የመጣው ማታ ነው። እንግዲህ በማታ ምን ይመስላል የሚለውን አካባቢውን አሳያችኋል። ወደ ጉርድ ሾላ አካባቢ እየሄድን ማሳያችኋል። እስከ መገናኛ አካባቢ በማታ ምን እንደሚመስል አካባቢው በደንብ እያረኩ ነው ማሳያችሁ። እናንተ እንግዲህ መልካም ጊዜ በድጋሚ እመኝላችኋለሁ። ያየን እንግዲህ እየተመለከትን የምንገኘው እንግዲህ በጣም የሚያማምሩ ቤቶች ናቸው። በነገራችን ላይ እንደምትመለከታቸው ይሄ አካባቢ እንግዲህ በጣም የለማ አካባቢ ነው። እዚህ ስትመጡ እንግዲህ ውስጥ ይሄኛው ፊት ለፊት እንግዲህ አስፓልት እንደምትመለከቱት ውስጥ ለውስጥ ደግሞ የተወሰኑ ኮብልስቶን ያለው ሙሉውን ማለት ነው። ውስጥ ለውስጥ ስትገቡ እዚህ ጋር ቴሌ አለ። እንደገና ደግሞ ባንክ ቤትም አለ እዚህ አካባቢ። ይሄ በስተ ቀኝ በኩል ያለው ማለት ነው። ፊት ለፊት እንግዲህ ወደ ፊጋ የሚያስወጣውን እስከዛሬ በቀን አሳይቻችሁ እዚህ አካባቢ በቀን በደንብ አድርጌን ያሳየኋችሁ ያስጎበኘኋችሁ። በስተግራ በኩል እንደምትመለከቱት አሪፍ ባርም ሬስቶራንቶችም ይገኛሉ እዚህ አካባቢ ማለት ስትመጡ መዝናኛ አለ ወጣ ብላችሁ። እንደገና ደግሞ ለልጆችም ትምህርት ቤትም አለ እዚህ አካባቢ። በነገራችን ላይ ከላይኛው ማለት በሲኤምሲ በዋናው መንገድ አለ ከዛኛው ይልቅ በዚህኛው አካባቢ ሁሉም ነገር የሚገኘው እዛ ፎቆች ናቸው ያሉት። ትንሽ የባቡር መስመሩ ማለት ነው እሱ ስለሚከል እንደፈለጋችሁ ለመሄድ ስለማትችሉ፣ እዚህኛው ግን በስተግራም በስተቀኝ አሪፍ ሱቆች ናቸው የምታገኙት ማለት ነው። ማንኛውንም ነገር ለመግዛት ደግሞ የሚቀለው በዚህ ጋር ስትሄዱ በላይኛው ከሄዳችሁ በላይኛው ስትሄዱ ለመዞር ለምሳሌ ወደ መገናኛ ለመሄድ አስባችሁ በላይኛው ስትሄዱ የምትዞሩት የት ነው? ወደ የተባበሩት ጋር ደርሳችሁ ነው ዞራችሁ የምትመለሱት ማለት ወደ መገናኛ ለመሄድ ከፈለጋችሁ። በዚህ ግን ከመጣችሁ ያው እንደምታዩት በዚህ ጋር ታርጉና በሳሊተ ምህረት ጋር አድርጋችሁ ወደ መገናኛ መሄድ ትችላላችሁ። ወደ ፈለጋችሁበት ቦታ ለመሄድ ትችላላችሁ ማለት ነው። እንግዲህ ልዩነት አለው ነው የምላችሁ የመንገዱ ያኛው የባቡር ሀዲዱ ስለዘጋው፣ ይሄኛው ግን ይሄ እንደምትመለከቱት በተወሰነ ርቀት ላይ ማቋረጫ ወይም ደግሞ መሻገሪያ ወደ ሌላኛው አስፓልት መሻገሪያ ታገኛላችሁ። በማታ እንግዲህ እያሳያችሁ እያስጎበኛችሁ ነው እንግዲህ ይሄንን አካባቢ በቀን በደንብ አድርጌ እንዳሳያችሁ ስለዚህ አካባቢ ገለጻ አድርጌላችኋለሁ። አሁን የምንገኘው እንግዲህ ወደ ጉርድ ሾላ አካባቢ ጋር እየደረስን ነው የምንገኘው። ሳሊተ ምህረት በስተቀኝ በኩል ስትሄዱ ሳሊተ ምህረትን ታገኛላችሁ። ያው ፊት ለፊት ጉርድ ሾላ ነው። ጉርድ ሾላ በማታ እስከ 3 ሰዓት እስከ 2 ሰዓት ተኩል ምናምን አካባቢ ገበያው እንደሞቀ ነው እንደደራ ነው የሚገኘው። ፊት ለፊት ነው የምትሄዱት ማለት ነው ወደ ጉርድ ሾላ ማለት ነው። እንግዲህ አሁን ያለንበትም አካባቢ ያው ጉርድ ሾላ ያው ፊት ለፊት ወደ ጉርድ ሾላ ነው የምትሄዱት። እንግዲህ በማታ ወደ እዚህ አካባቢ ወይም ደግሞ ወደ ከፊጋ ነው የመጣ ነው ወይም ደግሞ ከሲቪል ሰርቪስ አካባቢ ነው እየመጣን እየሄድን ያለ ነው። እንግዲህ ጃክሮስ አካባቢ ነው እየሄድን የምንገኘው። እንግዲህ አሁን ወደ ጃክሮስ አካባቢ ነው። ጃክሮስ አካባቢ ስንደርስ ደግሞ ሁሉንም ነገር በማታ ማለት ነው በማታ በደንብ አድርጌ ያሳያችሁ ያስጎበኛችሁ ነው የሚለው እዚህ አካባቢ። ከዚህ በፊት በደንብ አድርጌ ነው የገለጽኩላችሁ። አሁን ግን ላሳያችሁ የመጣሁት በማታ ምን እንደሚመስልና አካባቢውን
ከሌሎቹ አካባቢ ደግሞ ልዩነቱን እንድታዩት ብዬ ነው እዚህ አካባቢ እንግዲህ እንደምትመለከቱት የኮሪደር ልማት እንደሌለ እያስተዋላችሁ ነው ብዬ ገምታለሁ። ይሄንን እናይና ደግሞ የኮሪደር ልማቱ ያገኛቸው አካባቢ ጋር ደግሞ ስንወጣ ደግሞ ልዩነቱን ታያላችሁ። የተወሰነ ማብራት አለ እዚህ አካባቢ እያየን እየተመለከትን እንሄዳለን ማለት ነው። ይሄኛው በስተቀኝ በኩል ያለው የሆነ የወረቀት ፋብሪካ ነው ብያቸዋለሁ ከዚህ በፊት። እንደገና ደግሞ እዚህ አካባቢ ስትመጡ ከዚህ በፊት እንደነገርኳችሁ ነው የምላችሁ አሪፍ ቡና መሸጫዎች ወይም ደግሞ የቡና ምርት ማለት በቃ የራሳቸው ብራንድ የሆነ ቡና የሚያመርቱ እዚህ አካባቢ ይገኛሉ። ከአንድም 3 ናቸው በነገራችን እዚህ አካባቢ የሚገኙት እዚሁ ጋር ናቸው ያሉት። አንደኛው አሳይቻችኋለሁ ከዚህ በፊት በቪዲዮ ስናልፍ አሳይቻችኋለሁ። አሁን እዚህ አካባቢ ጋር ነው የሚገኙት። በጣም አሪፍ ቡና ነው እንግዲህ መታችሁ መቅመስ ትችላላችሁ። ወይም ደግሞ እዚህ አካባቢ የምትገኙ ሰዎች ካላወቃችሁ ልታቁም ትችላላችሁ። እንግዲህ አሪፍ ቡና የሚሸጥበት አካባቢ እዚህ አካባቢ ጋር አለ። መታችሁ ብትጠይቁ ይነግሯችኋል ብዬ ገምታለሁኝ። አሁን እንግዲህ ወደ ጃክሮስ አካባቢ ጋር እየተጠጋ ነው። ጃክሮስን ከዚህ በፊት በቀን በደንብ አድርጌ ነው ያሳየኋችሁ ያስጎበኘኋችሁ። ይኸውላችሁ እዚህ ጋር በስተግራ በኩል ያለ በስተቀኝ በኩል ያለ ነው ቡናውን የምታገኙት። እዛ አካባቢ ጋር ነን ያለው። እንደገና ደግሞ እዚህ ጋር በጣም አሪፍ ሬስቶራንቶች ይገኛሉ፣ ካፌዎችም ይገኛሉ እዚህ አካባቢ ማለት ልክ ይሄኛው መጠምዘዣው ላይ ልክ እንደ ዞራችሁ አሉ። አሁን እንግዲህ አሁን ያለንበት ቦታ ጃክሮስ በመባል ነው የሚታወቀው። ይሄ አካባቢ ጃክሮስ ይባላል። ጃክሮስን በቀን በደንብ አድርጌ ነው ያሳየኋችሁ። በማታ ነው እንግዲህ ቁልጭ አድርጌ እያሳየኋችሁ እያስጎበኘኋችሁ የምገኘው። ፊት ለፊት ወደ ገርጂ ነው የምንሄደው። ገርጂ አካባቢ በማታ ማብራት በርቶ ምን ይመስላል የሚለውን እስከዚህ ድረስ እንግዲህ የኮሪደር ልማቱን አልነካትም ወይም ደግሞ አላገኛትም ነው የሚባለው አይደል። ከዚህ በኋላ ማብራቱን ከተሻገርን በኋላ ግን አሪፍ የኮሪደር ልማቱ ከማብራቱ ጋር ሸብርቆ እየተመለከትን እነኚህ ባሶች የሚመጡ ከጎሮ ነው የሚመጡት። ከዚህ በፊት ወደ ጎሮ አካባቢ ሰርጥ ይውላችሁ እንደምትመለከቱት ልዩነቱን እንግዲህ ታዩታላችሁ ብዬ ገምታለሁ። እስካሁን የመጣንበት ቦታና አሁን እያየን ያለንበትን ቦታ ይሄ አካባቢ እንግዲህ ገርጂ ማብራት ኃይል በመባል ነው የሚታወቀው። ገርጂ ማብራት ኃይልን ይችን ትመስላለች። በማታ የተወሰኑ ገጽታውን ነው እያሳዩዋችሁ እያስጎበኙዋችሁ የሚሄደው ማለት ነው። እንግዲህ ይሄኛው እዛ ፊት ለፊት ያለው እዛ አካባቢ ጋር ነው እንግዲህ ማብራት ኃይል በመባል የሚታወቀው። እዛ አካባቢ ማብራት ኃይል ገርጂ ማብራት ኃይል አካባቢ ኮንዶሚኒየሞች ይገኛሉ። እንግዲህ ተመልኳቸው በስተግራም በስተቀኝም የሚያማምሩ ሱቆች ናቸው አይደል? እያየን እየተመለከትን የምንሄደው ለእግር ወክ ራሱ የሚመች ነው እንደምትመለከቱ። ከቅድሙና ከአሁኑ እንግዲህ አመሳስሉት። አሁን ይሄ እዚህ አካባቢ ጋር ነው እንግዲህ ማብራት ኃይል የሚባለው። ይሄኛው ማብራቱ እዚህ መስቀለኛው መንገድ ጋር አሁን እንግዲህ አሁን ማብራት ኃይል ገርጂ ማብራት ኃይል የሚባልበት ቦታ አካባቢ ጋር ያለ ነው ማለት ነው። እንሄድና አሁን ፍለፊታችንን ወደ ቶቶት ወይም ደግሞ እንደገና ደግሞ ወደ አንበሳ ጋራጅ ወደሚባለው አካባቢ ጋር እየተጓዝን የምንገኝ። እዛ ጋርም ስንደርስ በረንብ አድርጌ ነው የማሳያችሁ የማስቆም። እንግዲህ ተመልከቱት ውበቱን አካባቢውን። በስተቀኝ በኩል ደግሞ እንደ መናፈሻ ነገር ቁጭ ብላችሁ የምትዝናኑበትም ቦታ ላይ ባስ ስቴሽኖች እነኚህ ገባ አስፓልቶች በነገራችን ላይ ትንሽ ገባ ያለ ሆዳቸው ወደ ውስጥ ገባ ያለው ቦታዎች ሁሉ ለታክሲና ለባስ ማቆሚያዎች ወይም ደግሞ ህዝብ ለማራገፍ የሚጠቀሙበት ወይም ደግሞ ለመጫንና ለማውረድ የሚጠቀሙበት ቦታ ነው። አሁን እንግዲህ በስተግራ በኩል ይሁን በጣም አሪፍ ሬስቶራንት አለ እዚህ አካባቢ። እንደገና ደግሞ ከዚህ በፊት ነግራችኋለሁ ሱፐር ማርኬትም ታዋቂ ሱፐር ማርኬት አለ። አሁን ወደ ቶቶት አካባቢ እየደረስን ነው። ቶቶት አካባቢ በማታ ምን ይመስላል የሚለውን በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። አንበሳ ጋራጅም እዛ አካባቢ ጋር እየደረስን ነው። ይሄ እንግዲህ የምትመለከቱት አንበሳ ጋራጅ ነው። ይሄኛው እየተመለከታችሁ ያላችሁት ይሄኛው ደግሞ ቶቶት ባህላዊ ሬስቶራንት እና ምናምን እንደምትመለከቱት በጣም ነው የሚያምረው። በማታ እንግዲህ ውበቱን ተመልከቱት። ፊት ለፊት ወደ 24 ነው የምትሄዱት ማለት ነው። ቀጥታ ወደ ላይ
እኛ እንግዲህ ወደ ታች አድርገን ወደ መገናኛ እንሄድና መገናኛን አካባቢ በማታ ተርምሷን እናሳያቸዋለሁ፣ አስጎበኛቸዋለሁ። አሁን እንግዲህ የምንገኘው አንበሳ ጋራዥ የሚባልበት አካባቢ ጋናን ፊት ለፊት እንደነገርኳችሁ ወደ 24 ሄዱና ወደ ለም ሆቴል አርጋችሁ በላይኛው አርጋችሁ ነው የምትወጡት። ከዛ ወደ ሾላ መሄድ ትችላላችሁ። በዛ ጋር አርጎ የሚያስወጣ አስፓልት ነው ይሄኛው። እንግዲህ የላይኛው ይሄኛው የተመለከትነው። አሁን እንግዲህ እኛ ዞረን ወደ መገናኛ አካባቢ ነው የምንሄደው። እንግዲህ ተመልከቱት። አሁን የምንገኝበት ቦታ አሚቼ የሚባልበት ቦታ ጋር ነው። እንግዲህ አሚቼ ይታወቃል፣ የመኪና መገጣጠሚያ ነው። እዛ አካባቢ ጋር ነን ያለነው። እንግዲህ አሚቼ አካባቢ በማታችን ትመስላለች ማለት ነው። እንግዲህ ውበቱን ተመልከቱት። እንግዲህ የመኪኖች ማብራትም የተወሰነው ካሜራውን እያጨበረበረው ነው የሚገኘው። ቢሆንም ግን በደንብ አድርጌ ለእናንተ ለማሳየት እሞክራለሁ። አሁን ያለን አንበሳ ጋራዥ ጋር ስንደርስ እሱን አሳያችሁ ማለት አሚቼ ማለት ነው። አሚቼ ስንደርስ አሳያችኋለሁ። ይሄኛው የምትመለከቱት በስተቀኝ በኩል ነው የሚገኘው አሚቼ። እንግዲህ እንደሚታወቀው በጣም የቆየ የጥንት የመኪና መገጣጠሚያ ነው ኢትዮጵያ ውስጥ የሚገኝ ማለት ነው። እንግዲህ ፊት ለፊት እንግዲህ ተራራውን ወደ የካ ተራራ እዛ አካባቢ ጫካ ፕሮጀክት እየተሰራ ያለውን ተመልከቱ፣ ይታያችኋል። የተወሰነው እንደ ኮከብ የሚመስል ነገር ይሄኛው እንግዲህ አፓርታማዎች ናቸው አሁን ያሳየኋችሁ። እዛ ፊት ለፊት የካ ተራራ ላይ ኮከብ የሚመሳሰሉ ማብራቶች በርቶላል የተወሰነው እየተሰሩ ያሉት ናቸው። እንግዲህ ልደታ ማርያም እዛ አካባቢ ትገኛለች ማለት ነው። ከዚህ በፊት ያንን በደንብ አድርጌ አሳይቻችኋለሁ፣ አስጎብኝቻችኋለሁ። አሁን የምንገኘው መገናኛ አካባቢ ጋር ነው። በድሮ ዘርፈሸዋል የሚባል አሁን ደግሞ ቦሌ ክፍለ ከተማ አካባቢ ጋር ነው የምንገኝ። የምትመለከቱት ቦሌ ክፍለ ከተማውን ነው እየተመለከትን የምንገኘው። እዚህ ጋር ባስ ስቴሽኖች ናቸው አሁን እያያችሁ ያላችሁት። አሁን ይሄኛው እንግዲህ መገናኛ አካባቢ ተርሚናሉን ነው እያየን ያለ ነው። ከላይ ሆነን ይሁት እንግዲህ እንዴት እንደሚያምር። ይሄኛው ወታችኛው ነው፣ ይሄኛው ወደ ላይኛው፣ ይሄኛው ወደ ሴሚስ የሚያስገደው አስፓልት ነው። ተርሚናሉን ተመልከቱት። እንግዲህ ከላይ ሆናችሁ የመገናኛ ተርሚናል በየቦታው ስምሪት የሚሰጥርበት ባስና ታክሲ የሚንቀሳቀሱበት ቦታ ነው። ከላይ ደግሞ የላይኛው ከላይ ደግሞ ይሄኛው ዲያስፖራ አደባባይ ነበር በመባል የሚታወቀው። አሁን ያለንበት ቦታ አሁን እንግዲህ መስቀለኛ መንገድ ሆኗል። ፊት ለፊት ወደ ጫካ ፕሮጀክት የሚያስኬዳችሁ ነው። እኛን ዞርና ወደ ቀብና የሚያስኬደውን አስፓልት ይዘን የምንሄደው። አሁን ይሄ የምትመለከቱት ፊት ለፊት ፎቁ የካ ክፍለ ከተማ ነው የምንመለከተው። በየካ ክፍለ ከተማ በስተጀርባ አርጋችሁ ደግሞ ወደ ጫካ ፕሮጀክት የሚያስወጣል። ከዛ በዛ ጋር ሄዳችሁ ቀጥታ የሚያስወጣው በኬንያ ኤምባሲ ጋር አርጋችሁ ነው የምትወጡት ማለት ነው፣ ውስጥ ለውስጥ። እሱንም በደንብ አድርጌ ያሳያችኋለሁ። አሁን የምንገኘው እንግዲህ መገናኛ አካባቢ ጋር ነው። ፊት ለፊታችን አድርገን እየሄድን የምንገኘው ደግሞ ወደ ሾላ አካባቢ ደግሞ ስንደርስ አሳያችኋለሁ፣ ያስጎበኛችኋለሁ በደንብ አድርጌ ማለት ነው። እንግዲህ በማብራት አሸብርቃ አዲስ አበባ የተወሰነ ገጽታዋ ይሄንን ይመስላል። ትንሽ እንደተጠጋን ይሄ እንግዲህ ባስ ስቴሽኖች ባስ እዚህ አካባቢ ይቆማል። ከክፍለ ከተማው ከየካ ክፍለ ከተማ ቀጥሎ ባስ ይቆማል። ታክሲ ግን እዚህ አይቆምም። ታክሲ የሚቆምበትን ደግሞ አሳያችኋለሁ ልክ ስንደርስ። አሁን እዚህ ሾላ አካባቢ ጋር የካ ሚካኤል የሚባል አለ ቤተክርስቲያን ታውቃላችሁ። እሱ አካባቢ ጋር እየደረስን ነው። ይሄኛው እንግዲህ የሾላ ማብራቱን የፊት ለፊት መኪኖች ቆመው የምትመለከቱት በዚህኛው በስተ ቀኝ በዚህ ጋር ወደ ላይ ስትወጡ የካ ሚካኤል ፊት ለፊት ያያችሁት ነው። አሁን ያለነው እንግዲህ ሾላ አካባቢ ማብራቱ ጋር ነው የምንገኘው ማለት ነው። ታክሲ ለመያዝ ከፈለጋችሁ በስተግራ በኩል ይሄኛውና የምትመለከቱት እዛ ውስጥ ነው ተርሚናል አለ። እዛ ውስጥ ገብታችሁ የምትይዙት ከመገናኛ አካባቢ ጋር የለም። አሁን እንግዲህ ሾላ አካባቢ ጋር ነው የምንገኘው። ሾላ ፖሊስ ጣቢያው ጋር ወይም ደግሞ ማብራቱን ተሻግረን ያለነው እንግዲህ ፊት ለፊት እየሄድን እየተጓዝን ወደ እንግሊዝ ኤምባሲ አካባቢ ጋር ደግሞ ስንደርስ በደንብ አድርጌ አሳያችሁ። በተለምዶ አበቤ ሱቅ የሚባለውንም እሱንም አሳያቸዋለሁኝ ማለት ነው። የትኛው እንደሆነ ራሱ አበቤ ሱቅ አሁን አይገኝም፣ በልማቱ ምክንያት ፈርሷል። በፊት ግን የተወሰነ ነበረ። አሁን እዚህ አካባቢ ጸበል የካ ሚካኤል ጸበል የሚባል ታውቃላችሁ ብዬ እገምታለሁ። ወደሱ አካባቢ ጋር እየደረስን የምንገኘው እዚህ ጋር ጸበሉ አካባቢ ደግሞ ታዋቂ ጥርስ ሕክምና ይገኛል። እንደገና ደግሞ የሳሙና ስፓ ምናምን ነገር የሚገኝ ፊት ለፊት የምትመለከቱት ፎቅ እሱ ነው እንግዲህ ጸበሉ። ይሄኛው ቆርቆሮ በነገራችን ላይ የካ ሚካኤል ጸበል እዚህ አካባቢ ጋር ነው ያለው። እንደገና ደግሞ እዛ ላይ ሆስፒታል እየተሰራ ነው መሰለኝ ያለው።
እርግጠኛ ስላልሆንኩ ነው። እንግዲህ አሁን እንግዲህ እየደረስን ያለነው ወደ እንግሊዝ ኤምባሲ አካባቢ ጋር ነው እየደረስን የምንገኘው። እንግሊዝ ኤምባሲ ምን ይመስላል እዛ አካባቢ ደግሞ የሚለውን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። አበቤ ሱቅ ማለት እቺኛው ፎቅ ያለችበት ቦታ አካባቢ ሆኖ ግን የግሪን ኤሪያ ነው። እዛ ጋር ነበር አበቤ ሱቅ የሚገኘው። እዚህ ጋር እህትማማቾች ሆቴል የሚባል ነበር በስተግራ በኩል፣ አሁን የሉም። እንግዲህ አስፋልት ዳር ነበሩ። እንግሊዝ ኤምባሲ ይሄ በስተቀኝ በኩል የምትመለከቱት ግንብ እሱ እንግሊዝ ኤምባሲ በመባል ነው የሚታወቀው። እዛ አካባቢ ጋር አሁን የምንገኘው። እንግሊዝ ኤምባሲ እንደተሻገርን ደግሞ ማብራት አለ። በደንብ አድርጌ እያስጎበኘኋችሁ እሄዳለሁ ማለት ነው። አሁን እንግዲህ እንግሊዝ ኤምባሲው አካባቢ ጋር ማብራቱን ነው። እንግዲህ ማብራቱን ከተሻገራችሁ በኋላ እዛ አካባቢ ብዙ የተወሰኑ ብቻ ግን ብዙም የተወሰኑም ባይሆን እዛ አካባቢ እንግዲህ ኤምባሲዎች ይኖራሉ። ከእንግሊዝ ኤምባሲ ቀጥሎ ቤልጂየም ኤምባሲ የሚባል ይሄ የምትመለከቱት ቤልጂየም ኤምባሲንም ቀደም በጫካ ፕሮጀክት አድርጋችሁ ትመጣላችሁ ያልኳችሁ እዚህ ኬንያ ኤምባሲ ጋር በዚህኛው ጋር አስፋልት አለች። በኬንያ ኤምባሲና በቤልጂየም ኤምባሲ መሃል ላይ በዛ ጋር ነው የምትወጡት። ኬንያ ኤምባሲ ሁላችሁ እንደምትመለከቱት ከኬንያ ኤምባሲ ይሄ ኬንያ ኤምባሲ ይባላል። ከኬንያ ኤምባሲ ቀጥሎ ደግሞ የሆነ የብዛ ህይወት የሚል አለ እዚህ ጋር እቺ ወደ ውስጥ ገባ ያለችው እሷ ነች። ከዛ ቀጥሎ ነው ራሻ ኤምባሲ አለ። ራሻ ኤምባሲ ደግሞ አሳያቸዋለሁኝ በደንብ አድርጌ ማለት እዚህ አካባቢ እንግዲህ ወደ ቀበና አካባቢ ጋር እየደረስን እየተቃረብን እንገኛለን። በተለምዶ እንግዲህ እዚህ ጋር ይሄም ራሱ ከኬንያ ኤምባሲ ካለፋችሁ በኋላ ያው ቀበና ነው በመባል የሚታወቀው። ወደ ይሄኛው የምንመለከተው ግንቡ ማለት ነው በስተቀኝ በኩል ያለው ራሻ ኤምባሲ ነው። ከራሻ ኤምባሲ ቀጥሎ ደግሞ በጣም ታዋቂው ትምህርት ቤት አለ ኮከበ ጽባ ነው የሚባለው። ኮከበ ጽባ አካባቢ ጋር ይሄኛው እንግዲህ የምትመለከቱት ራሻ ኤምባሲ ነው። ከራሻ ኤምባሲ ቀጥሎ ነው ኮከበ ጽባ የሚገኘው። አሁን እንግዲህ የቀበና ድልድይ ጋር ደርሰናል ማለት ነው። እንግዲህ የቀበና ልጆች እንግዲህ የቀበና በዚህ ጋር ወደ ታች ስትወርድ ቅንቢ ቤት የሚባል አለ። በቆርቆሮ ጋር ገባ ስትል ቅንቢ ቤት ነበር የሚባለው። ይሄኛው እንግዲህ ተቆርቆሮ ታጥሮ እዛ አካባቢ የወንዝ ልማቱ እየተሰራ ነው የሚገኘው። የፊት ለፊት እንግዲህ አሁን ያለነው ቀበና የሚባልበት ሰፈር ጋር ነው የምንገኘው። በጣም አሪፍ ሰፈር ነው በነገራችን ላይ የሚወደድ ነው። በፊት እንግዲህ እዚህ አካባቢ እንግዲህ አደባባይ እንደነበረ ታስታውሳላችሁ። ፊት ለፊት ወደ ጃልሜዳ ነው የምትሄዱት ማለት ነው። ወደ ጃልሜዳ ወደ ፈረንሳይ ስትሄዱ በዚህ ጋር አድርጋችሁ ወደ ቤላ ደግሞ በስተቀኝ በኩል አድርጋችሁ መሄድ ትችላላችሁ። እኛን ዞርና እንግዲህ ወደ 4 ኪሎ የምታስኬደውን አስፋልት ዘን ፊት ለፊት እንግዲህ ወደ ጃልሜዳ ነው የምትሄዱት። ማብራት ነው እንግዲህ እኛ ተሻግረን ወደ 4 ኪሎ የምታስኬደውን አስፋልት ይዘን እየተጓዝን እንገኛለን። እዚህ ጋር በቀበና አካባቢ ሼል ነው በፊት የሚባለው እንግዲህ እዛ አካባቢ ጋር ነን ያለነው። እዚህ አካባቢ ደግሞ መድኃኔዓለም አለ። ቀበና መድኃኔዓለም የሚባል አለ። እዛ አካባቢ ጋር እየደረስን ነው የምንገኘው። እንደገና ደግሞ ወረድ እንዳላችሁ ደግሞ ቤሌር ነው አይደል የሚባለው። ወደ ቤሌር አካባቢ ጋር እዛ አካባቢ አለ። ቤሌር አካባቢ ደግሞ ይሄ አሁን ያለንበት ቦታ ጋር መድኃኔዓለም ቀበና መድኃኔዓለም በስተግራ በኩል ነው። ወደ ውስጥ ገባ ስትሉ መድኃኔዓለም ቤተክርስቲያንን ታገኛላችሁ። እንግዲህ ቁልቁለቷን እየወረድን አሁን እንግዲህ ወደ ቤሌር አካባቢ ጋር እየደረስን እንገኛለን ማለት ነው። ይሄ የምትመለከቱት አካባቢ ቤሌር በመባል ነው የሚታወቀው። እንግዲህ በጣም ያማረ ያሸበረቀ ቦታ እንደሆነ ታስተውላላችሁ እየገምታለሁ። ከሴሚሲ ጀምረን እስከዚህ ድረስ እያሳያችሁ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል በትህትና ነው የምጠይቃችሁ።